የዩቲዩብ ስማቸው ኤማውስ ቲዩብ የሚል ይመስለኛል። በእነሱ ምክንያት ኤርሚያስ የሚባል የጳውሎስ ቅዱስ ጴጥሮስ ጳውሎስ ቤተክርስቲያን ሰንበት ትምህርት ቤት ውስጥ ያየሁት እና አንድ ቄስ ነው፣ አንዱ ኢዮብ የሚባል መምህር ይመስለኛል። እነሱ 3 ልጆች ካደረጉት የ3 ሰዓት ውይይት በኋላ ይህን ጻፍኩ። እነሱም ምክንያቱ የተለያዩ ሰዎች በተለይ ምሁራን ሐሳባቸውን መስጠት እንዳለባቸው ከገለጹ በኋላ እኔም እስቲ ምሁር ባልሆንም ሊቅ ባልሆንም ሊጥ አይደለሁምና ያቅሜን ለምን ይሄን አልጽፍም ብዬ እነሱ ኮሜንት ላይ በሰጠሁት መሰረት ጽፌ አሁን ፖስት አደረኩት። ስለዚህ ይሄን ያጋራሁትን ጽሁፍ ላነብሎት ወደድኩ። አእላፋት ኢጃት ማህበራትና ማዕከላዊነት ከኤማውስ መንገደኞች ጋር የሚል ንዑስ ርዕስ አለው። አሁን ከስንት ሰዓት ነው የለቀቁት? አሁን 1 ሰዓት ከ10 አካባቢ ነው። እንደ ዘመኑ ክርስቲያን ክፉም ደጉም ገጥሞኛል። ቅድስት ሥላሴ ዩኒቨርሲቲ እስከ መማር ያደረሰኝ በጎ ጎን ነው። በማህበረ ቅዱሳን ውጭ ማስተባበሪያም አገልግያለሁ። ሰንበት ትምህርት ቤትም ለአገልግሎት ሲመች አገልግያለሁ። ከ25 ዓመት ላላነሰ ጊዜ ተሳታፊ ነኝ። በቴሌግራም ገዝ እንድማር የመከረኝ መሐንዲስ ወዳጄ ኢጃትም ወስዶኛል። በእርግጥ አንድ የትምህርት ዕለት ደግሞ ከዲያቆን ሄኖክ ኃይሌ ጋር ፊት ለፊት ተገናኘን፣ ኮሪደር ላይ ማለት ነው። ትምህርቱ እኮ እንዳንተ ላሉት አይደለም አለኝ። ተሟገጥኩት። ደግሞም ጥሩ ነገር እንዳገኘሁበትም ገልጬለታለሁ። ከሁሉ ግን በኢጃት ውስጥ የተያዘው ወጣት ሰንበት ትምህርት ቤቶች መያዝ ያቃታቸው ወጣት ነው እና ወደ ቤቱ መልሰ ሰንበት ትምህርት ቤቶች የሚስፋፉበትን መንገድ ተወያይ የሚል አይነት አንድ መልእክት አጠንክሬ በዚያች ቅጽበት ኮሪደርም ላይ ቢሆን ቅድስት ሥላሴ ዩኒቨርሲቲ ላይ ነግሬዋለሁ። ጥሩ ልጅ ነው፣ ይሰማል። አንድ ዕለት ሐሳቤን ሳይንቅ መስማቱን አረጋገጥኩኝ። እንዲህ ሆነ። ልሳለም ወደ አፍሪካ ህብረት ቅዱስ ሚካኤል ስቃረብ በወዳጆቹ ታጅቡ ወጥቶ እያወጉ አስፋልቱ ሲይዙ መሸትሸት ብሏል። ፊት ለፊት ሆንን እና ተገጣጠምን። በእድሜ እንጂ በምንም ስለማልበልጠው ለሌሎቹ አገልጋዮች በክብር እንደምደነግጠው ደነገጥኩለት። ሰላም ማለትና አንዳች ማውራት ከጅዬ ነበረ። ገንጠል ብሎ ከመሃል ወጥቶ ሰላም አለኝ። ሐሳባቸው ሆኖ ከ3 ሰንበት ትምህርት ቤቶች ጋር የሙከራ ስልጠና እንደጀመሩም እና ሐሳቤን እንደተቀበለኝ የዚያን ቀን ነገረኝ። አሰልጥነው መውጣታቸውም መሰለኝ ደግሞም ነው። በእርግጥ እዚያም የተማሩ ወዳጆች አሉኝ። ወደ 7 ይህንን ስልጠና የሙከራ ስልጠና ወደ 7 ሰንበት ትምህርት ቤቶች እንደሚያሳድጉትም ነግሮኝ ነበረ። አሁን አድጎ በዝቶ ይሁን አይሁን አላውቅም። በኢጃት የ28 ቀን ስልጠና ማለት የ4 ሱባኤ የሚባለው የምሽት የ2 ሰዓት ስልጠና መደምደሚያ የመመረቂያ ወረቀት ማዘጋጀት ልምድ አለ። ከጥድፊያውና የአጭር ጊዜ ቆይታ ከመሆኑ አንጻር በፍጥነት ተማሪዎች ከመጡበት የተለያየ የጀርባ ታሪክ አንጻር ተደማምጠውና አድምተው ችግር ደፋኝ ጥናት ለማቅረብ ይቸግራል። የአማካሪዎች፣ የተማሪዎች የርዕሰ ጉዳይ አመራረጥና ጠቅላላ ጉዳይ፣ የምርምር ጉዳይ አሰራሩ፣ የመመረቂያ ጽሑፍ አዘገጃጀት፣ አቀራረቡ ቀርቦ የሚተችበት መንገድም ይመስለኝ ነበረ። የተማሪዎች ችግር ለመድፈን ያላቸው ተነሳሽነትና ጉጉትም ያጓጓል። የአስተባባሪዎችም ግንኙነት እንደዚያው ነው። የጠቅላላው አረኛ የሌላት የመሰለችው የቤተ ክርስቲያን ልጆች ከመመሳሰላችን የተነሳ የጋራው ችግር የትም ያለው እዚህም ይታያል። ገጠመኞች ቢኖሩኝም እንደ ዘውትሩ የችግሩ አካል ላለመሆን ጥረት አድርጌ ዲግሪ በተማርኩበት በቅድስት ሥላሴ ዩኒቨርሲቲ የ28ቱን ቀን ስልጠና ወስጄ በቦሌ መድኃኔዓለም አውደ ምሕረት ከኛ በኋላ ከተማሩት ጋራ ተመርቀናል። አውደ ምሕረት ላይ እንድንበላው ወደ ወንበር እየተጠቆምን ዳቦና የአቡነ ኢየሱስን ሞዓ በሚያምር መልኩ ታደልን። በተሰጠኝ የአቡነ ኢየሱስ ሞዓ ስዕል አጠገብ አሁን ስለነበርኩ ይህን ተጽፎ ማለት ነው አስታወስኩትና አውጥቼ ሳምኩት። ለኢትዮጵያ ቀዳሚ ዩኒቨርሲቲ የመሆን ሙሉ ብቃት ካለው በ2009 ዓ.ም አካባቢ ከጎበኘሁትና የበኩሌን አስተዋጽኦ ከማደርግበት የነበረው ከቦሎኛና ከኮሎኝ ዩኒቨርሲቲ ያልተናነሰ ብቃትና እድሜ ያለው የቅዱሱ የሐይቅ እስጢፋኖስ መስራችን የሚዘክሩት ናቸው። ስንመረቅ ጸበል ጸዲቁን ያደሉን። አውደ ምሕረት ላይ ለምንድን ነው ግን ድንበላ ትሰጡናላችሁ ብዬ ጠየቅኩ። መልስ ሊሰጠኝ አልቻሉ። ሴቶች ነበሩ የዛለት። ስለዚህ የበኩሌን ችግር ለመድፈን ቆይ ዳቦውን ውጪ ልብላ ብዬ ወደ መስክ ወጣው። ስጨርስ ቦታዬን ያዝኩ። አውደ ምሕረቱ ላይ የሚበላው የክርስቶስ የደገሰልን ህብስት የነበረው ቅዱስ ስጋውና ወይን የነበረው ክቡር ደሙ ብቻ ነው ለማለት ከጊዜ እየከበደን እየመጣ ይገኛል። ኢጃትም ይህንን አውቆ አይመስለኝም፣ እያስፋፋው ግን ነው። ቀላል የሚመስል መሰረታዊ ጉዳዮች እስከተሸወድን ድረስ ብዙ ትልልቅ ነገሮችን መንካት ሳይገባ ትነካለ። የእግዚአብሔርን ቅጣትና በረከት እግዚአብሔር ይሰጣል። እንደ ሰው ግን ብዙ ክፍተቶች በየቦታው ይታዩብናል። ይህንን ለመነጋገር ስልክ ተቀብየው ነበረ። እስኪሰለቸኝ ደውያለሁ፣ መልእክትም ልኬያለሁ። ሌሎችም ስልክ እንደማያነሳ ሲነግሩኝ ተውኩት።
አንዱ እንደማያነሳ የነገረኝ ዮሴፍ አረጋ ነው። ሌላ አስተያየት የመስጫ ቀዳዳ ስላልገጠመኝ እንዲህ መጽሐፍ ግዴታ እንጂ ጥላቻ አይደለም። ዮሴፍ አረጋ ያልኩት አሁን በቃሌ ነው፣ እዛ ላይ አልጻፍኩም። ኢጃት ውስጥ ያሉ ልጆች እንደ ሁሉ ቦታ ብስልም ጥሬም ናቸው። የውስጥ ደዌ ባለሙያው ወጣቱ የጥቁር አንበሳ ባለስልጣን አብሮኝ ስለሰለጠነ የተወሰኑ ሀሳቦችን አንሸራሽረናል። ይህ ዶክተር ደመላሽ ይባላል። ይህ ሰው እዚህ ስሙን አልጠቀስኩም። አዲስ ማህበር በተቋቋመ ቁጥር ሰው በተለይ ነቃና በሰል ያለው ግር የሚለው አንዳች ክፍተት ሞልቶ ቤተክርስቲያንን የሚያገዝ እየመሰለው በየማህበሩ እየሄደ እንደሚመጣ እየተሰማኝ ከመጣ ቆየ። ማህበረ ቅዱሳን፣ ጽርሐ ጽዮን፣ መካነ ሕያዋን፣ ጎፋ ቅዱስ ገብርኤል ነው ለማለት ነው፣ ኢጃት የመሳሰሉት ከምሳተፍባቸው መካከል ናቸው። ለአንድ መሰረታዊ እውቀት ላለው መሰረታዊ እውቀት ባይጨምሩልንም ብዙ በረከት ይገኝባቸዋል። ነገር ግን እንዳለመታደል በቆይታ ቀንጭሮ የሚያቀነጭር ጎደሎ ናቸው። ጎዶሎ ጎናቸው እየሰፋ ስለሚመጣ ጥንቃቄ ካልተደረገ እግዚአብሔር አጎትህ እንዲመስል የሚያደርግ በኮቴሽን ውስጥ ነው፣ በትምህርት ጥቅስ ውስጥ አጎትህ የሚለው ማለት ነው፣ እንዲመስሉ የማድረግ ደካማ አቅም ከሰንበት ትምህርት ቤት እስከ ኢጃት ይታይባቸዋል። መካነ ሕያዋን ጎፋ ቅዱስ ገብርኤል፣ መካነ ሕያዋን ብዬ ነው ዝም ብዬ ዘለልኩት። መካነ ሕያዋን ያው ጎፋ ቅዱስ ገብርኤል ለማለት ነው። ይበል የሚያስይ ስራ እየሰራ ስለሆነ ተንቀጭቅዞ ለመደምደም አሁን አይመችም። ሌሎቹ ግን ሰፋ ያለ ጥልቀትና ብስለት ያለው ትውልድ የሚሻገር ስራ አድምተው እንዳይሰሩ የሚያደርጋቸው ብዙ ክፍተትና ቀንጨራ ጎን አላቸው። ከትልልቆቹ ጋር ማነጻጸር ባይቻልም ስለሚቆጨኝ ለተለያዩ የቅድስት ሥላሴ የትምህርት ክፍል ዲኖች ከዘውትር ስራ ወጥታችሁ ራእይ ያለው ስራ መቼ ነው የምትሰሩት የሚል ጥያቄ አቅርቤያለሁ። እዚህ ውስጥ ስማቸውን አልዘረዘርኩም። ለምሳሌ አሁን ቀሲስ ሰይፈ ሥላሴ የሚባለው አሜሪካ ውስጥ የሚገኘው ሀርቨርድ እዚህ ኢትዮጵያ ውስጥ ሳለ ቀሲስ መብራቱ ኪሮስ፣ ዶክተር መዝገቡ ካሳ ነው እሳቸው፣ ለፕሮፌሰር አባ ኃይለ ገብርኤል፣ ለአባ ኃይለ ማርያም ነፍሳቸውን ይማር አቡነ አረጋዊ ለነበሩት፣ ከፋዘር ጆሲ ጋርም በተለያየ የመሳሰሉ ከፍስሐ ጽዮን በስተቀር አሁን የትግራይ ሲኖዶስ ውስጥ ሄዶ የቀረው ማለት ነው ከሱ በስተቀር ዛሬም እድል ሳገኝ ማንንም የምጠይቀው ነገር ሰንበት ትምህርት ቤት ማንንም የምጠይቀው ነው። ሰንበት ትምህርት ቤቶች፣ አጥቢያዎች፣ ሀገረ ስብከቶችና ልዩ ልዩ ድርጅቶችም ራእይ የላቸውም። ስለዚህም የኤማውስ መንገደኞች እንዳስቀመጡት ኢጃትም ግልጽ ራእይ የለውም። የቤተክርስቲያን ማዕከላዊነት ከማጠናከር ወጣቱና ጠቦት የሆነውን መጠበቅ የሚያሻውን ንጹህ ትውልድ ከሚያቀነጭሩ ሌሎች ተቋማት እንዳንዱ ከቆጠርኩት ቆይቻለሁ። የክርስቶስ ልጆች የአናብስቶቹ ቅዱሳን ቤተሰቦችና ተወልዱ ለኪ ደቂቅ ለመባል የማይበቃ ጥልቀት ያጣ ግልብ ትውልድ ከሚፈጠርባቸው ተቋማት አንዱ እንደሆነ እኔን ያየ ይረዳል። እስካሁን የረባ ትውልድ የሚፈጥረው አንድ የቤተክርስቲያን ተቋም የአብነት ትምህርት ቤት ብቻ ይመስለኛል። ሌላው ግልብ ትውልድ ለማፍራት የተቋቋመ ባይሆንም ግን በተግባር እንደዚያ ነው። ስለዚህ ከኔ በፊት በኢጃት የ28 ቀን ስልጠና የወስደው በተመረቁት ተማሪዎች አማካሪዎችና የኢጃት ሰዎች የአእላፋት ፕሮጀክት የሚባል ተሞካሽቶ ጸደቀ። ዲያቆን ሄኖክም ሆኑ ሌሎች በደንብ አስተዋወቁለት። የኢጃት ብራንድም እስኪመስል ሆነ። የ28ቱን ቀን ስልጠና የወሰዱት ልጆች የአእላፋት ጥናት ከሰሩ በኋላ ውጪ ኢቭ ማምሸት ቀጥለው ይሁን ማህሌት ማደር ጀምረው ይሁን እንደዘለቀ የትኛው ላይ እንደዘለቁ እስካሁን አልሰማውም። ጥናቱን ሲሰሩት የእኛ ቢጤ ወጣት በየበዓላቱ ዋዜማ ውጪ ከሚያመሽ ብለው የአእላፋት መርሃ ግብር እንደነደፉት በ28 ቀን ውስጥ ቢነገረንም ምን ያህል ለቤተክርስቲያን አለኝታ እንደሆነ ጮርቃ ይሁን ብስል ያልማ ያድማ በጥልቀት ሳይመከርበት የአንድ ማህበር ብራንድ የቤተክርስቲያን እስከመሆንና ምዕመናንም ሲታመሱበት ሲታወኩበትና ሲጨቃጨቁበት ስንነታረክበት ይገኛል። የ28 ቀን የ10 የለብ ለብ ትምህርት ውጤት አእላፋት ዝማሬን ወለደ። እኛ ካንቆለጳጰስ ነው ራሳችን የለብ ለብ ክርስቲያኖችና ቤተክርስቲያንን በቅጧ የማናውቃት ሆነን እንቀጥላለን። እንኳን ኢጃት፣ እንኳን ግቢ ጉባኤ፣ እንኳን ሰንበት ትምህርት ቤት ቅድስት ሥላሴ የተማርኩትም እስካሁን ለማህሌትና ለቤተክርስቲያኗ ተልኮ ቅርብ አይደለሁም። ቤተክርስቲያን የእግዚአብሔር መንግስት በምድር ላይ መገለጫ ነች። ሄቨንሊ ኪንግደም ኦን ኤርዝ እንደሚባለው ማለት ነው። ከነቃሉም ይህች የሰማይ ደጅ ነች ይላልም አይደል? ቤት የሰትሰሜ ቤተ ጸሎት የሚለውም ታላቅ የሆሳዕና ቃል አለ። ልማትም ስብከትም ዝማሬም ሆነ አገልግሎት ወደ ጸሎት ሳይሆን ወደ ሸቀጥነት እያወረድን ወርደናል። በጥቃቅን ነገር እየሰራን በሰለጠነ ዘመንና ወቅት የጎደለውን ሞልታ እንዳትቀድሰው የሰለጠነችን ቤተክርስቲያን ወደ ኋላ የምንጎትታት አባቶችን የማንመስል ልጆች እዚያና እዚህ በከንቱ እንጓተታለን። አባቶች የልደትን በዓል ሰሩ። እንኳን ክርስቲያን ምድሩ ሁሉ ይቀደስበት ዘንድ እግዚአብሔር ፈቀደ። እኛም ከበረከቱ እንደያቅማችን ወስደን እዚህ አድገን ደረስን። ልጆች ኢጃትን ፈጠሩ። የልጆች ጓደኞች ደግሞ የአእላፋት ዝማሬ ምሽትን ሰሩ። እንኳን ከወላጆች ሊያስማማና ቤተ መቅደስ ሊያስገባ ማህሌት ሊያደርስ ቀርቶ አየር ላይ የጭቅጭቅ ርዕሰ ጉዳይ ሆናል። እኔ የነበርኩበት ቡድን የቤተክርስቲያን የስታቲስቲክስ ጽሕፈት ቤትን ለመመርመር አስቦ ጥናት ልንሰራ ጀምረን ነበረ። ቀንጨራ ቡድን ስለነበርን ጥልቀት ያልነበረው
ግን ጥልቀት ያለው የሚመስለው የኢጃት መምህር አልወደደውም። ክፍተቱ የተፈጠረበትን ምክንያት አስረዳው። ብቻ እንደ ትምህርት ቤት ተድበስብሶ አለፈ። ሌሎች ብዙ ጥናቶችም እጣቸው ተመሳሳይ ነው። ከነዲያቆን ሄኖክ ባልስማማም የአላፋት ዝማሬ ውጭ መሆን በሰለቻቸው ወደ ቤተክርስቲያን መቅረብ ከነዲያቆን ሄኖክ ባልሰማም የአላፍ ዝማሬ ውጭ መሆን በሰለቻቸው ወደ ቤተክርስቲያን መቅረብ በፈለጉ ነገር ግን የቤተክርስቲያንን ሙሉ ጸጋ በማያውቁ ልጆች የተሰራ ጥናት ይመስለኛል። እነዲያቆን ሄኖክ ከአማርኛና ከጥቂት የአማርኛ ግዕዝ ዘማሪያን ምርጡን ለገና ምሽት ሲያዘምሩን እንጂ የአባቶችን የትኛውንም እሴት ሲገልጡ አላየንም። ይልቅ በቡሃ ላይ ቆረቆር እንደሚባለው ልዩ እንግዶች አውደ ምሕረት ላይ ውሃና ምግብ የሚቀማምሱ የስክሪን፣ የቪዲዮ፣ የኮምፒውተር የመሳሰሉትን ባለሙያዎች የግድ እያየን ነው። እንደ ልብ ስትጠጣና ስታወራ ደግሞ ያልተገራ ማንነትህ ወጣትነትህና የሚገራህ አለመኖሩ ስታስብ የፈለገ ብትጠነቀቅ ቢያንስ መጸዳጃ ቤት ፍለጋ አውደ ምሕረቱ ላይ እየገፈታተርክ መሄድ ያስገድዳል። በእርግጥ የሆነ የጋራ ድባቴ ውስጥ የከተተን ነገር አለ። ስለዚህ በዝማሬ ውስጥ መደበቅን የፈለግነው የጋራ ሲሆን እግዚአብሔር ይሰማናል ብለን ሳይሆን ራሳችን ደስ እንዲለን ነው። ምክንያቱ ደግሞ መስቀል፣ ጥምቀት የመሳሰለው ላይ በትክክል መዘመር ያለመቻላችን ውጤትም ነው። ቤተ ክርስቲያን ባሕረ ጥበባት፣ ቤተ ክርስቲያን ባሕረ ጥበባት አትመረመርም እጅግ ጥልቅ ናት እያልኩ የማስተምር እንደመሆኔ ባህር ከሆነው ጥበቧ ውስጥ በዚህ 50 ዓመት የወጡ ዝማሬዎች የሚካተቱ አይመስለኝም። ስለዚህ ባህሯን ሳናውቅ በተፈጠረ አጀንዳ ላይ መራኮት የለብንም። ብቻ ችግሮችን ኤማውሶች ያስነበቡን 23 ገጽን ለማጠናከር ካልሆነ መፍትሄ አይሆኑም። መፍትሄው አንድ ሰንበት ትምህርት ቤቶች ቢያንስ ውዳሴ ማርያም በዜማ የሚያደርሱበትን መንገድ በማስፋት ለደመራ የዕለቱን በመስቀል አደባባይ በማድረስ እንዲሁም ለጥምቀት በዓል ለከተራ ለመታሰቢያው ለጥምቀቱ ማለት ነው ለቃና ዘገሊላና ለእግዚአብሔር አብ የየዕለቱን የተመረጡ ቦታዎች ላይ ማድረስ አባቶቻቸውና ባህር የሆነ ጥበቧን በማቅመስ ወደማላውቀው ግን ስሰማው ወደሚመስጠኝ የምድር መልአክ ወደሚያደርገው ጸጋ መውሰድ ይጠበቅባቸዋል። ለዚህ ደግሞ በየአጥቢያው ያሉት በቂ ኃይሎች አሉ። እግረ መንገድም ይጠናከራሉ። 2 ወደ ቤተክርስቲያን ወይም ወደ ቅዳሴ ያሬዳዊ ዜማ የሚመሩ ብዙ መርሃ ግብራት በቅኔ፣ በድጓ፣ በአቋቋም፣ በመሐሌት፣ በሰዓታት ስም በመሳሰለው መዘርጋት ይግድ ይላል። የአላፍ መዝሙርን በእርግጥም በትክክል እልፍ አላፋት ሆነን ከድምሩ በተሻለም የቅዳሴ መዝሙርን በሰማይ እስክንዘምረው በምድር ትክክለኛ አንበሳ መርሃ ግብር መንደፍ ይጠበቅብናል። ለምሳሌ የቅዱስ ያሬድ ዓመታዊ በዓልን እልፍ አላፋት ወትልፊት በሚል ከቅዱሱ ስራ ባልተንዛዛና በአማረ መልኩ ኢጃቶች እንደጀመሩት ወደ ቅዱሱ መርሃ ግብሩን በመለወጥ እንዲታሰብ ማድረግ። 3 የእመቤታችን ልደትን በያለንበት ኢጃቶች እንዲከበር የአላፋት ልምዳቸውን ይዘው ወደ ትክክለኛው ከፍታ መምጠቅ ይጠበቅባቸዋል። ይህም ቢያደርጉ እነርሱም ትውልድን ወደ ማረምና ወደ ማቃናት ያመራሉ። 4 የአዳም፣ የኖህ፣ የአብርሃም፣ የዳዊት የመሳሰሉ ኪዳናትን በመጨረሻም የኪዳነ ምሕረትን እልፍ አላፋት ሆነን በአዲስ ከፍታ ዳዊት ያሬዳችንን ገልጣችሁ እንድታዘምሩን ከኢጃትም ከሌላውም ያላችሁ የምታውቁት ወደ አባቶቻችን ከፍታ እንድትመሩን መማፀን ወዳለሁ። 5 ዳዊት በአደባባይ የሚነሳበት የዳዊት ቀን መዘርጋት ምድላችን ነው። 6 አባ ጊዮርጊስ ዘጋስጫና ሊቃውንትን የመሰሉት ደግሞ የአላፋት ምሽት ላይ በየአደባባዩ ሰብከውን ባርከውንና መርቀውን ከተቻለ በትምህርትና በጸሎት ብቻ ወደ ገና መሐሌትና ቅዳሴ እንዲመሩን ቢደረግ የመሳሰለው እያልኩ እየጻፍኩ ከማስቸግራችሁ ችግሩ የጋራ ስለሆነ ወደ አባቶቻችን ከፍታ የምንጓዝበትን መንገድ እንደየአቅማችሁና እንደየጸጋችሁ እግዚአብሔር እንደየፈቀደላችሁ መጠን ወደ መንፈሳዊ የቤተ ክርስቲያን ልዕልና እንድትመሩን እማጽናለሁ። ደበበ አቡ ነኝ። ኃይለ ጊዮርጊስ ታኅሳስ 20 ቀን 2018 ዓ.ም ይላል። ስላዳመጣችሁኝ አመሰግናለሁ። ሐሳብ አስተያየት ካለ ለመስማት ዝግጁ ነኝ። እንግዲህ እኔ ሐሳቤን ይመስላል ማለት ነው።